It's on here now. The goalkeeper's beat, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ክብር ይስጥልንም እንላለን። የእንግሊዝ ፕሪሚየር ሊግ እና የሌሎች ሀገራትም የሊግ ውድድሮች ከኢንተርናሽናል ብሬኩ በኋላ ሊጀምሩ ነው። ይሄ አሪፉ መረጃ ይመስለኛል። እንግዲህ የት ጋር ነበርን? አሁንስ ደግሞ ምን ይዘን እንመለሳለን? የትኞቹ ጉዳዮች ከየትኞቹ ይልቅ የበለጠ ትኩረትን ይስባሉ የሚለውንም ነገር ለማንሳት ጥረት እናደርጋለን። ስለዚህ ዝግጁ ነሽ? አዎ፣ በደንብ ናፍቆሽ ነበር የፕሪሚየር ሊጉ ቅዳሜና ጨዋታ ማየት? አዎ፣ በጣም አሪፍ በሆነበት ወቅት ላይ ስለነበረ ይሄ የኢንተርናሽናል ብሬክ የመጣው በቃ የሆነ ስብር ነው ያደረገው። ያ ግን አሁን ደግሞ እንደገና ሊመጣ ነው የሚለው ደግሞ የበለጠ ደስ የሚል ስሜት ይፈጥራል። ምን ነበር አሪፍ ያደረገው የምታስታውሽው ነገር? ማስታውሰው ፉክክሩ፣ እሺ፣ የአርሰናል አንደኛ መሆን፣ የሊቨርፑል ይሄ በጣም ያልተጠበቀ ነው የነበረው። አንድ ሁለተኛው ደግሞ በሁለቱ ብቻ ሳይሆን በአንደኛ እስከ 10ኛ ባሉት ክለቦች መካከል ያለው የነጥብ መጠጋጋት ማማር ጀምሮ ነበር አይደል? በጣም አሪፍ ነው። አርሰናል አንደኛ ሆኖ ዩናይትድ 10ኛ ሆኖ በመካከላቸው ያለው የነጥብ ልዩነት 6 ብቻ ነው። አዎ፣ እሱ አሪፍ መሆን ጀምሮ ነበር አንደኛ። ሁለተኛ ደግሞ በብዛት እንደምናስታውሰው ልክ ሊቨርፑል ነጥብ ሲጥል አርሰናልም አብሮ ነጥብ ይጥላል የሚለው ስጋት ነው የነበረው እና ያንን ስጋቱን አርሰናል ያስተካከለበት ነው። ሊቨርፑል ተሸንፎ አርሰናል ያሸነፈበት። ከዛ በተጨማሪ ደግሞ ማንቸስተር ዩናይትድ ከሰንደርላንድ ጋር ያደረገው ጨዋታ በጣም አሪፍ ነው የነበረው እና ቶሎ በድጋሚ የማንቸስተር ዩናይትድን እንቅስቃሴ የማየት ፍላጎት ነበረኝ። ምክንያቱም ያ የታየው ነገር በሚቀጥለው ጨዋታ ላይ በድጋሚ ይመጣል ወይ የሚለው የብዙ ሰዎች ጥያቄ፣ ስጋት ስለነበረ ያንን ቶሎ የማየት ፍላጎት ነበረኝ። የሌሎቹም ክለቦች በጣም አሪፍ የሚባል በቃ ውድድሩ እየደመቀ የነበረበት ወቅት ስለሆነ ልክ በዛ ጊዜ ላይ የሚቀጥለውን ሳምንት ጨዋታ ትጠብቃለህ እንጂ በመሀል እንዲቋረጥ የምትፈልግበት ምክንያት አይኖርም። በየሳምንቱ በቃ እያጓጓ የቀጠለበት ነው የነበረው። ስለዚህ በዛ ሁኔታ ውስጥ ኔታው ነው። አሁን ደግሞ በድጋሚ ጨዋታዎች ማየት እንጀምራለን። ለእኔ አሁን ያልሻቸው ነገሮች ውስጥ የሚካተቱ ቢሆንም ለእኔ ግን የበለጠ ትኩረቴን የሳበው ወይም በጣም አጓጊ በሚባል ሰዓት ላይ ነው ይሄ ነገር የመጣው። እንደዛ የሚያስብለኝ ዋነኛው ምክንያት የድሎቹም የመጡበት ባህሪ፣ ለምሳሌ ማንቸስተር ዩናይትድ ሰንደርላንድን ሲያሸንፍ አሳማኝ ነበረ። ምናልባትም በዘንድሮ የውድድር ዓመት ምናልባትም በአሞሪም ስር ማንቸስተር ዩናይትድ ከነበሩት ቤስት ፐርፎርማንሶች መካከል አንዱ ሰንደርላንድን 2-0 በሆነ ውጤት ያሸነፈበት ነው። ከዚህ ጀምሮ እንነሳ ይሆን የሚል ስሜት ሲፈጠር ይህን ሁሉ ቀን ጨዋታ የለም፣ ያዝ ያደርጋል። ገባሽ? አርሰናል ከኒውካስል ዩናይትድ ጋር ነበረ ጨዋታው። አርሰናል ኒውካስል ዩናይትድን እስከ 84ኛው ደቂቃ ድረስ የሚቸገር ነበር የሚመስለው፣ ነጥብ የሚጥል የሚሸነፍ ምናምን ነበር የሚመስለው አይደለም። የአርሰናል ኒውካስልን 2-1 ያሸነፈበት መንገድ በሊቨርፑልና በአርሰናል መካከል የነበረውን የነጥብ ልዩነት እያስተካከለ የመጣ የመጀመሪያው ትልቁ አጀንዳ እሱ ነው፣ የአርሰናል ድል የመጣበት መንገድ። ከዛ ደገመና እንደገና አሁንም የአርሰናልና ሊቨርፑል በድጋሚ ሲሸነፍ፣ አርሰናል ደግሞ እንደዚሁ በድጋሚ ሲያሸነፍ የነጥብ ልዩነታቸው 5 እንዳልነበረ ጭራሽ አርሰናል መሪ ሆነ። ለአርሰናል ትልቅ መነቃቃትን ፈጠረ። ይሄ ቀላል ነገር አይደለም።
ማንቸስተር ሲቲ ጥሩ ነው ያለው። ዌስትሃም ዩናይትድን 1-0 በሆነ ውጤት አሸንፎ ነው ሲቲም እንደዛ የሆነው የነበረው እና አጠቃላይ የነጥብ መጠጋጋቶቹ የነበሯቸው ነገሮች ምናምንን ከግምቱ ስታስገቢው እንትን ይል ነበረ ልልሽ ፈልጌ ነው። አይ ልክ ነው። አሁን ያልካቸው ጨዋታዎችም ለምሳሌ ልክ የማንቸስተር ሲቲ ምንም 1-0 ቢሆንም ብሬንትፎርድን ያሸነፈው የኤርሊንግ ሃላንድ ጎል ነው ያገባበት መንገድ እና ኤርሊንግ ሃላንድ ደግሞ በቀጣይ ጨዋታዎች ላይ ምንድን ነው የሚያደርገው የሚለውን እንድንጠብቅ ያስገደደን ጨዋታ ይመስለኛል። አጠቃላይ በነገራችን ላይ ስለ ኤርሊንግ ሃላንድም ሰፊ ፕሮግራም አቅርበን ነበር ከዚህ በፊት። የሚያስፈራ የውድድር ዓመት ጅማሮ ነው ያለው። እንደገና በብሔራዊ ቡድንም ደግሞ ያንን ጎል የማግባት አቅሙን የበለጠ እያሳየ እየተመለከትን ነው እና የምንገኘው በየጨዋታዎቹ ላይ ማንቸስተር ሲቲ ምናልባት ከባድ ጨዋታ አይደለም የሚያደርገው ብለን ብናስብ እንኳን ግን የሆነ የምንጠብቀው ነገር አለ ከኤርሊንግ ሃላንድ አጠቃላይ የሜዳ ላይ እንቅስቃሴው እያስፈራ ስለሆነ ማለት ነው። ስለዚህ በየቡድኖቹ ላይ በአጠቃላይ የነበረው እንቅስቃሴ የቼልሲም ቢሆን ከተጫዋቾች ጉዳት ጋራ ከተጫዋቾች ቅጣት ጋራ በተያያዘ ተደጋጋሚ የሚባሉ 3 ጨዋታ በተከታታይ ቀይ ያየበት ጨዋታ ተጫዋቾች በቀይ ካርድ ከሜዳ ያወጡበት አለ። በዛ ላይ ደግሞ የሊቨርፑልና የቼልሲ ጨዋታ የመጨረሻ ጨዋታን የተመለከትነው በፕሪሚየር ሊግ ያው ከኢንተርናሽናል ብሬኩ በፊት የነበረው በጣም ስሜት ገዢ ነው የነበረው። በመጨረሻ ደቂቃ ላይ ቼልሲ ጎል አስቆጥሮ ሊቨርፑል የተሸነፈበት ነውና በየቡድኖቹ ላይ ስናስበው የሆነ በሚቀጥለው ጨዋታ ምን ያደርጉ ይሆን ብለን እንድንጠይቅ የሚያደርግ ጥሩ የሚባል እንቅስቃሴ ወይንም ደግሞ ከስጋት ጋራም በተያያዘ ምን ጠብቀው ነገር ሰጥተውን ነበር ጨዋታዎቹ የተጠናቀቀው። እንግዲህ አሁን ኢንተርናሽናል ብሬክ ኦልሞስት አብቅቷል። ስለዚህ ስላበቃ የእንግሊዝ ፕሪሚየር ሊግ ደግሞ ሊመለስ ነው። ሲመለስ በጣም በሚገርም ሁኔታ ደግሞ በጣም ትልቅ ጨዋታ ይዞ ነው የሚመለሰው። ሊቨርፑል በአንፊልድ ሮድ ማንቸስተር ዩናይትድን የሚያስተናግድበት ጨዋታ ይሆናል። እያንዳንዳቸው እስካሁን ድረስ ያየናቸው የፕሪሚየር ሊጉ ክለቦች 7 ጨዋታዎችን አድርገዋል። የእንግሊዝ ፕሪሚየር ሊግን የደረጃ ሰንጠረዥ አርሰናል በአንደኝነት ይመራል። ኮምፒቲቲቭ ነሱ አሁን እየጨመረ ነው የሚመጣው። ከዚህ በኋላ ብዙ ነገሮች እየለየላቸው ይመጣል። እነማን በዋንጫ ፍክክር ውስጥ ይቀጥላሉ፣ እነማን ላለመውረድ በሚደረገው ትግል ውስጥ ስጋት አንቆ ይዛቸዋል፣ እነማን ወደ አውሮፓ የውድድር መድረክ የመግባት እድላቸው ሰፊ ነው የሚለውን ነገር እናነሳለን። ስለዚህ የዋንጫ ፍክክሩ እንዳለ ሆኖ ለምሳሌ የውድድር ዓመቱ ሊጀምር ሲል ምንም ጥርጥር የለውም እነዚህ 3 የመጡት ክለቦች 3ቱም ይወርዳሉ ምናምን ብሎ ኳስ የተሰጠ ማለት ሁሌም ደግሞ መጪዎቹ ናቸው የሚወርዱት ምናምን ነው። አሁን ግን በርንሌ፣ ሊድስ ዩናይትድ እና ሰንደርላንድ በጣም ጥሩ የሚባል ነገር ነው ያላቸው እና የነሱ በእንግሊዝ ፕሪሚየር ሊግ ላይ የመቆየት እድል በጣም ከባድ ጥሩ ነው፣ በጣም ጥሩ ነው። ሰንደርላንድ እኮ አሁን ላይ ነው ያለው። ስለዚህ እነ ወልቭስ እያሉ እነ ዌስትሃም እያሉ የሰንደርላንድ ሰዎች ያን ያህል ስጋት ሊገባቸው አይችልም። ከረንትሊ ነው የምልሽ። ይሄ ቢያንስ እነ ሰንደርላንድ እየተንሸራተቱ ይመጣሉ እንኳን ብለን የምንሰጋ ከሆነ እነ ወልቭስ ኮንቲኒየስሊ መሻሻል መቻል አለባቸው። ወልቭስ፣ ዌስትሃም አይነት ቡድኖች የተሻለ ውጤት ማምጣት መጀመር መቻል አለባቸው። አሁን በእንግሊዝ ፕሪሚየር ሊግ ለመትረፍ የሚያስፈልገው ነጥብ ይታወቃል። ብዙ ጊዜ እንደየሊጉ ጥንካሬና ሲዝኑ ጥንካሬና ላላ ማለት ዘንድሮ ደከም ያለ ነው ሲዝኑ ምናምን ምንለዋል አይደል? እንደዛ አንዳንዴ የሆነ ነገር የተለየ ካልተፈለገ በስተቀር በርንሌ፣ ሊድስ ዩናይትድ እና ሰንደርላንድ ራሳቸውን በፕሪሚየር ሊግ ለማቆየት የተሻለ እድል እየፈጠሩ ነው ያሉት። ከ7 ጨዋታዎች ከታዩት እንቅስቃሴዎች ነገር ስንነሳ ማለት ነው። በግል ተጫዋቾች እነ ፍሎሪያን ቨርትዝ ከዚህ በኋላ ፍሎሪሽ ማድረግ መቻል አለባቸው፣ ማበብ መጀመር መቻል አለባቸው፣ የተሻለ ነገር ማሳየት መጀመር አለባቸው። ካልሆነ በጣም አስቸጋሪ ነው የሚሆነው ነው። ፍሎሪያን ቨርትዝ ብቻ ሳይሆን ማቲያስ ኩኛ ከእንቅስቃሴ አንጻር በማንቸስተር ዩናይትድ ደጋፊዎች አልተጠላም ወይም በመጥፎ የታየ ነገር የለውም። ነገር ግን እስካሁን ጎል ከማስቆጠር ጋር በተያያዘ ደግሞ ስሙ አልተነሳም። ዩናይትድን እንዲቀላቀል የተደረገበትን ዓላማ አላሳካም። እዛ ላይ ጉዳቱም ነበረው። ፕሮሚሲንግ የሆኑ ነገሮች አሉት፣ ግን ጉዳቱ ረጅም ጊዜ ከሜዳ ያራቀው አልነበረም። እነዚህ ነገሮች አሉ። ግን አሁን አንዳንድ ኢሹዎችን እየመዘዝን የተወሰኑ ደቂቃዎችን እናወራበት። በሚቀጥለው 4 ጨዋታ በኋላ ኢንተርናሽናል ብሬክ ይመጣል። ያን ኢንተርናሽናል ብሬኩ ሲመጣ አንጅ ፖስቴኮግሉ የኖቲንግሃም ፎረስት አሰልጣኝ ሆነው ነው ቀጣዩን ረፍት የሚያርፉት። አሞሪምስ
ይሄንን ጥያቄ ጠየቁሽ ለምሳሌ የአስቸጋሪ ነው የኖቲንግሃም ፎረስት ጉዳይ እንደዚህ አልተጠበቀም ነበር አንጂ ፖስቴኮግሉ ሲቀጠሩ ተከታታይ ጨዋታዎችን ሳያሸንፉ ይቀጥላሉ ብሎ ለማሰብ ትንሽ ያስቸግር ነበር አንዳንድ ጊዜ አዳዲስ አሰልጣኞች ሲቀጠሩ የሆነ የተለየ ውጤት ይመዘገባል አብዛኛውን ጊዜ ምን አይነት ምክንያት ይሰጣል ተጫዋቾች ለአዲሱ አሰልጣኝ ራሳቸውን ማሳየት ይፈልጋሉ ስለዚህ ባላ አቅማቸው በሙሉ ነው ሜዳ ላይ አገልግሎት የሚሰጡት በዚህ በአዲሱ አሰልጣኝ ተመራጭ ለመሆን ተብሎ ይነገራል ይሄ እውነትነት የለውም ብሎ ለማሰብ ትንሽ የሚያስቸግር ነው ግን ደግሞ የሳቸው ካለድል የተጓዙበት መንገድ በጣም በዛ በተለያዩ ውድድሮች ላይ በአውሮፓም ውድድሮች ላይ ማሸነፍ አልቻሉም እንደገና ደግሞ በውስጥ ውድድሮችም ላይ ማሸነፍ አልቻሉም ተከታታይ ጨዋታዎችን ማለት ነው ስለዚህ ቀጣይ ጨዋታዎችን ከተመለከተም በኋላ ከክለቡ ጋር የመቆየት እድላቸው ምን ያክል ነው የሚለውን የበለጠ ምናውቀበት ይመስለኛል ወይ ይቆያሉ ወይ ደግሞ እነዚህን ጨዋታዎች በተከታታይ የሚሸነፉ ከሆነ ሊሰናበቱ ይችላሉ ምናልባት ላይ ታገሷቸው የሚችሉበት እድል ሊፈጠር ይችላል የሚል ግምት ነው የሚኖረኝ ለማንኛውም ኖቲንግሃም ፎረስት በቀጣይ የሚያደርጋቸው ጨዋታዎች ደግሞ ቀላል የሚባሉ አይደለ ለምሳሌ አሁን የሚያደርገው ከቼልሲ ጋራ ነው ኖቲንግሃም ፎረስት ከዛ በኋላ ከፖርቶ ጋር ያደርጋል የዩሮፓ ሊግ ውድድር ከዛ በኋላ ከበርንመዝ ጋራ ነው ጨዋታውን የሚያደርገው ከዛ ከማንቸስተር ዩናይትድ ጋራ ጨዋታ አለው ተከታታይ 4 ጨዋታዎቹ እነዚህ ነው የሚመስሉት የአውሮፓ የዩሮፓ ሊጉንም ጨምሮ ማለት ነው እና እሺ እነዚህ ተከታታይ ጨዋታዎች በርግጥ ለኖቲንግሃም ፎረስት በቀላሉ የሚጠራም አይደለም አሁን እነዚህን ጨዋታዎች ቢሸነፉ አሰልጣኙ ለምን ተሸነፉ ብለም ለመናገር ትንሽ የሚያስቸግር ይመስለኛል ከቡድኖቹ ደረጃ አንፃር ከቼልሲና ከኖቲንግሃም ፎረስት እንደዚሁም ደግሞ ከማንቸስተር ዩናይትድ ጋራም እና ኖቲንግሃም ፎረስት የሚያደርጉትን ጨዋታ እንኳን ለይተን ብናነሳ ያው ትልልቅ ቡድኖች ናቸው ኖቲንግሃም ፎረስት ሊሸነፍ ይችላል ነው ግን የመሸነፉ ጉዳይ ብቻ ሳይሆን ሜዳ ላይ የሚያሳየው እንቅስቃሴ ፕሮሚሲንግ ከሆነ ላለመሸነፍ የሚደረገው ትግል በጣም አሪፍ ከሆነና አንጂ ፖስቴኮግሉ የሆነ ነገር እየሰሩ ነው ቀጣይ ጨዋታዎች ላይ ተስፋ አለው ብለን እንድንናገር የሚያደርግ ፍንጭ ከሰጡ ደግሞ ምናልባት የሚቆዩበት እድል ይኖራል አይመስለኝም ልክ ነው ከተስተካከለ ውጤት ነው ዞሮ ውጤት መር ነው የሚሆነው ስሜቱን ከፍም ዝቅም የሚያደርገው ነገር ግን ማሪናኪስ ይባላሉ አይደለም የኖቲንግሃም ፎረስት ባለቤቱ እሳቸው ኑኖ ስፒሪቶ ሳንቶን ማሰናበታቸውን ተከትሎ አንጂ ፖስቴኮግሉ ነው እንዲይዙት የተደረገው ኖቲንግሃም ፎረስት ከዛ በኋላ የሆነው ነገር በሙሉ ለኖቲንግሃም ፎረስት የቀናው አልነበረም እውነት ለመናገር ባለፈው የውድድር ዓመት የመጨረሻው ጨዋታ እስኪደረግ ድረስ ቻምፒዮንስ ሊግ የመግባት እድል ከነበራቸው የፕሪሚየር ሊግ ክለቦች መካከል አንዱ ነበረ ኖቲንግሃም እኮ እንደዛ ነበር የነበረው አሁን ደግሞ በተገላቢጦሽ ያው ነፍስ ውጪ ነፍስ ግቢ አይነት ሲቹዌሽን ውስጥ ገባ ያ ውሳኔ እንግዲህ ኤዱ ነው ወደዚህ ደረጃ ኖቲንግሃም ፎረስት ያመጣው ይባላል ግን ማሪናኪስን በጣም በከፍተኛ ደረጃ እየጸጸታቸው ይገኛል ብለው የሚያምኑ ሰዎች አሉ ይሄ እንደተጠበቀ ሆኖ ኦሬዲ የኖቲንግሃም ፎረስት ደጋፊዎች የኑኖ ስፒሪቶ ሳንቶን ቴስት አይተውታል ኖቲንግሃም ፎረስትን ግሬስፉል አድርጎላቸዋል ሰውየው ከኖቲንግሃም ፎረስት ጋር መጫወት ከባድ ነው የነበረው ባለፈው የውድድር ዓመት ስለዚህ በኑኖ ስፒሪቶ ሳንቶና በኖቲንግሃም ፎረስት መካከል መለያየት ከሆነ በኋላ እስካሁን ወደ 7 ጨዋታዎች ምንም ድል የለም ደካማ ውጤት ብቻ ነው እየተመዘገበ ያለው ስለዚህ የኖቲንግሃም ደጋፊዎች ኦልሬዲ ዲማንድ ማድረግ ጀምረዋል የሰውየውን አለመቆየት የሰውየውን መሰናበት እንግዲህ በጣም 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 የማይመች ነገር ነው ለአንቺ ፖስቴኮግሉ የሚሆነው ቶተንሃም ጋር የዩሮፓ ሊግ ዋንጫን አሸንፈሽ the third season is more interesting ምናምን ብለሽ ተናግረሽ በዛ ሌቭል እንደተታይ ሰብከሽ ማለት ነው ገባሽ እንዲህ ያለን ክለብ ይዘሽ እንዲህ ያለ ነገር ገጥሞሽ በ7 በ10 ጨዋታ ስራሽን መልሰሽ የምታጪ ከሆነ ቀጣዩን ተፈላጊነትሽን በደንብ ነው የሚጎዳው በደንብ ነው የሚጎዳው የሚመስለኝ አሁን ለኖቲንግሃም የሚበጅ አይደለም ለአንጂ ፖስቴኮግሉም የበጀ አልሆነም ስለዚህ አንዱ በጣም ትልቅ ዜና ሆኖ የሚቀጥለው ነገር ይሄ የአንጂ ፖስቴኮግሉ ከኖቲንግሃም ፎረስት ጋር መቆየት አለመቆየት ነው ሌላው የአሞሪም ነው አሞሪም አሁን ከሊቨርፑል ጋር በሚደረግ ጨዋታ
የሚመዘገብ ውጤት ማንቸስተር ዩናይትድ መሸነፍን ይጠላል። በተለይ በሊቨርፑል መሸነፍን ደግሞ የበለጠ አምርረው ይጠላሉ። ሊቨርፑልን ለመግጠም ትክክለኛው ጊዜ አሁን ነው። ምርጫ ካለሽ ከሊቨርፑል ጋር መቼ ብትጫወት ይሻልሃል ከተባልሽ ሳይደራጅ ሳያምርበት አሁን ሊያምርበት ይችላል። ከተወሰኑ ጊዜያቶች በኋላ ማስተካከያዎች እያስተካከሉ ትክክለኛውን ቀመር ሲያገኙት ምናልባት ሊቨርፑል ነንስቶፕ የሆነ ድሎችን ሊያስመዘግብ ይችላል። ያኔ ሊቨርፑልን ከመግጠም ይልቅ አሁን በክሪስታል ፓላስም በጋላታሳራይም በቼልሲም እንደተሸነፈው አይነት ውጤት ሊያጋጥመው የሚችልበት እድል አለ። አልተረጋጋም ሊቨርፑል ከየትኛው ነገር ይልቅ የትኛው እንደሚሻማ አይታወቅም። ስለዚህ አሁን የማንቸስተር ዩናይትድ ሊቨርፑልን ገጥሞ የማሸነፍ እድል ሰፊ እንደሆነ ያስባል። ኤክስፔክቴሽን ያድጋል። በሚጠበቅብሽ መጠን ትሰጫለሽ ወይ ነው። ስለዚህ ይሄንን መስጠት ከቻለ አሞሪም አንድ ነገር ነው። ይሄንን መስጠት ካልቻለ ደግሞ ሌላ ነገር ነው የሚሆነው። ግን ሊቨርፑልን ለመግጠም የተሻለው ነገር እሱ ነው። አሁን ብዙ ሰው እንግዲህ በየዋህነትም በገራገርነትም በውስጠ ጥሩነትም 3 ዓመት አላባረረውም አላለም እንደ ሰውየው ምናምን ሊል ይችላል። እግር ኳስ እንደዛ ተመርቶ ማቅም እንደዛ የሚመራል ተብሎ ማይጠበቅ አይመራም። እንደዛ አይደለም። እና የፊት ገጽን አይተው ስሜትን የሚያነቡ ሰዎች ደግሞ የቁጩ ነው ብለዋል። አሞሪም የሚተርፈው የቁጩ ነው አሉ። እኔም አይቼው ነበር ዜናውን። ይሄንን ባለፈውም በዩቲዩብ ቻናላችን ላይ በነበረው ፕሮግራም አንስተነዋል። በእርግጥ ግን ገርሞኝ ነበር። አንደኛ እሳቸው በወቅቱ የተናገሩት ነገር ላይ ስፔሻሊ ከማይክል አርቴታ ጋር አነጻጽረው የአሞሪምን የመጀመሪያ ጊዜና የአርቴታን የ2 ዓመት ጊዜ አነጻጽረው የተናገሩት ነገር በጣም በጣም ብዙ ትኩረት ሳበና ብዙ ነገር እንዲሰራበት አለ። እስካሁንም ድረስ ሰዎች አስተያየት ሲሰጡ እነ ሪዮ ፈርዲናንድም አሁን በቅርብ የሰጠው ነው ማስተያየት ሳይነበረ በቃም በፍጹም የማይሆን ነገር ነው ያነጻጸሩት ብለው እሳቸውም የተናገሩት ነገር ላይ ትችት እየቀረበ ነው። በእርግጥ እሳቸው ከቁጥሮች ከማነጻጸር እንደዚህ ጋር አያይዘውም አልነበረም አስተያየት ሲሰጡ። የመጀመሪያ ጊዜያት አስቸጋሪ ሊሆኑ ይችላሉ። አርቴታም ከብዙ መቸገር ከ2 ዓመት መቸገር በኋላ ነው መስመር ያዘለት ለማለት ነው እንጂ ግን ያቺ ነገር ደግሞ ተገኝታ ዝም ብሎ አይታለፍም። ስራችንን እንሰራለን። እኛም ብዙ ማነጻጸሪያዎችን አቅርበን ነበር። ጥሩ ነገር እኛ ያንን ማነጻጸሪያ ስናቀርብ ካደረግነው ነገር ወይም ከተናገርነው ነገር መካከል አሪፉ ብዬ የማስበው የትኛውም አይነት ንጽጽር ሙሉ አይደለም። እኩል በቃ እንደዚህ ነው ብለ ምትለው አይደለም። ግን ያው መረጃ ለማቅረብ ያክልና እንዴት ነበር ብሎ ለመፈተሽ ያክል ግን የሚረዳ ነው እና ይሄንን በተናገሩበት ጊዜ ለ3 ዓመት አሞሪም እንዲቆይ እድል ሰጠዋለሁ ብለው በተናገሩበት ጊዜ ራትክሊፍ ሰውነታቸው እንቅስቃሴ ነው የተጠናው። ፊታቸው ላይ የሚታየው ስሜት ነው የተጠናው። አንደኛ ልክ አሁን አንተ እንደተቀመጥከው እንደዚህ እጃቸውን ያጣምራሉ እጅ በደረት እንደሚባለው። ከዛ ደግሞ እጃቸውን ይለቁታል እና የበጣታቸው እንቅስቃሴ ደግሞ ሀሳባቸውን ለመግለጽ ይሞክራሉ። አይናቸው ይርገበገባል። እነዚህን ነገሮች ወስደው ነው የቦዲ ላንጉዌጅ ባለሙያዎች አሉ ያጠኑትና አይውሸታቸውን ነው። ከዚህ በመነሳት ለአሞሪም የ3 ዓመት ጊዜ እንሰጣለሁ ብለው የተናገሩት ውስጣቸው አላመነበትም። ያው ነገሮችን ለማረጋጋት ያክል አሁን አልሰጠውም ጊዜ የተወሰኑ ጊዜዎችን አይቼ እንዲባረር አደርጋለሁ ምናምን አይሉም። አሁን ትንሽ ነገሩ እየተካረረ የመጣው 3 ዓመት ምትለው መሰለችኝ የረጅም ጊዜ ስለሆነ እና ያንን ነገር ካጠኑ በኋላ በቃ በዚህ መሰረት ውሸታቸውን እንደሆነ አረጋግጠናል። እነሱ የተማሩት ትምህርት ነው ያጠኑት ነው በሳይንስ የተደገፈ ነው ተብሎ ግን አንተስ ራሱ ብጠይቅ አሁን ሰው እየዋሸ ነው ብለህ ካሰብክ ትለያለህ አንዳንዴ እንዲሁ በኑሮም በልምድም። የኔ አንዱ ጠንካራ ጎኔም እሱ ነው። በእውነት ለያለ አኮስ ይገባል የራሳችን ነገሮችን የምንረዳበት መንገድ አለ። ምን አይነት ቦታዎች ላይ እንደዚህ አይነት ሰዎች አሳይን ይደረጋሉ መሰለሽ?
የዶናልድ ትራምፕ መጀመሪያ የአሜሪካ ፕሬዚዳንት ሆነው ለመጀመሪያ ጊዜ የተመረጡ ወቅት ላይ ከባራክ ኦባማ ጋር ሲገናኙ ዋይት ሀውስ ላይ ንግግራቸው ልበ ሙሉ ሰው የሚናገረውን አይነት ነገር ነው የሚናገሩት። ነገር ግን መቁነጥነጣቸው እጃቸውን የሚያረጉበት እስኪያጡ ድረስ ምናምን የሚለው ነገር አሁን ያልሻቸው የቦዲ ላንጉጅ የሚያነቡ ሰዎች የተለየ ትርጉም ሰጥተውት ሚዲያውም ደግሞ ሲቀባበለው ነበረ። እንትና እንደዚህ ነው የተሰማው ኦባማን በማግኘቱ፣ ኦባማ እንዲህ ነው የተሰማው ትራምፕን በማግኘቱ ምናምን፣ ማን ጋር ምን አይነት ስሜት አለው የሚለውን ነገር ለማወቅ ተጠቅሞበት ነበረ። የኤምባሲ የቪዛ ኦፊሰሮች እንደዛ አይነት ነገር አላቸው ይባላል። እንደዛ አይነት ትምህርት ዝግጁነት አላቸው። እየፎገረ ነው። I think he's lying ምናምን ይላል ውሳኔ ለመወሰን ይሂድ አይሂድ ትሂድ አትሂድ ምናምን ለማለት ማለት ነው። እና ግን ዞሮ እኔ የሰውየው ስሜት እንንቶ የቦዲ ላንጉጆቹን ነገር ያው ስሜት ለስሜት ደስ ሊል ሊያሟሙቅ ምናምን ይችል ይሆናል። አሞሪምን የሚያቆየውም አሞሪም እንዳይቆይም ምክንያት የሚሆነውም ግን ውጤት ነው። ወመኝኝም በቃ አይ ራትክሊፍ 3 ዓመት ብለዋል ተብሎ የሚነገር ነገር የለም። ሁሌም እንደ ምሳሌ የምናነሳው ኤሪክ ቴን ሃግ ነው አይደለም? ኤሪክ ቴን ሃግ እኮ ከማንቸስተር ዩናይትድ ሙሉ ድጋፍ እንዳላቸው ከተነገረ ከ14 ቀናት በኋላ ነው የተባረሩት። ወይ 14 ቀን ወይ 9 ቀን በኋላ እኮ ነው የተባረሩት። ደስ የሚለኝ ግን እንደዚህ አይነት ነገር የሚናገሩ ሰዎች መልሰውም የሚሉት ነገር አያጡ። አሁን ራትክሊፍ ምነው 3 ዓመት ብለህ አልነበረ እንደ ምናምን ቢባል የሚለው አያጣም። የሆነ ነገር ይላሉ። ግን ዞሮ ትኩረት ከሚስቡት ነገሮች መካከል የማንቸስተር ዩናይትድ ጉዳይ እንዴት ይሄዳል የሚለውን ለማንሳት ነው። አሁን አሞሪምንና አንጅ ፖስቴኮግሉን ያነሳ ነው። ግን አሞሪም ደግሞ ቀጣይ ከባድ ጨዋታ ነው አይደል? ከባድ ነው በጣም ያው ፕሪሚየር ሊግ ነው፣ ከባድ ፕሪሚየር ሊግ ነው። በዛ ላይ ደግሞ የሚያገኛቸው ክለቦችንም በተመለከተ ከባድ ይመስለኛል። አሁን ከሊቨርፑል ጋር ከተጫወተ በኋላ ማንቸስተር ዩናይትድ፣ ከዛ ከብራይተን፣ ከዛ ኖቲንጋም ፎረስት፣ ከዛ ቶትናም ግን ዞሮ ምንድነው ማዘለል አይቻልም። እሱማ አይቻልም። በሚቀጥለው ጊዜ ልጫወት የለም ሊቨርፑል አሁን ይለፈኝ ምናምን የምትለው ነገር የለም። ሊቨርፑልን ለመቅጠም የተሻለው ጊዜ አሁን ነው። እኔ አሁን ልሽ ለምንድነው የጓጓኸው በይኝ በቃሽ። እኔ እንደዛ ብናገር ስለ ማንቸስተር ዩናይትድ ከሰንደርላንዱ ጨዋታ በፊት በነበረኝ የተስፋ መቁረጥ ስሜት ውስጥ አይደለም ያለሁት። ከሆነ እኔ እንኳን በጎም ከሚሰማቸው ሰዎች ነኝ አንዱ። ዩናይትድ ሪቫይቭ ሊያደርግ ይችላል ብዬ እማምን ሰው ነኝ እኮ። ለምን እንደዛ ታምናለህ በይኝ። አንድ አሞሪም በዛ ጨዋታ ላይ የመከላከልን ስራ በ4-4-2 ቅርጽ ሞክሮት አይቻለሁ። ዘጋይ በቃ ጀመረ ፍሌክሲብል መሆን ምናምን እንድትይ የሚያረግሽ ነገር አለ አይደለም? ጀመረ እንደዛ መሆን። ይሄ ፕሮሚሲንግ ነው። ምክንያቱም ይሄንን አለማድረግ ማንቸስተር ዩናይትድ ይጎዳዋል ካልሽ የሚጎዳውን ነገር ትቶ የሚሻለውንና ብዙዎች የሚጠቅም ብለው የሚናገሩትን ነገር ማድረግ ከጀመረ ከተስፋ መቁረጥ ተውጭና ተስፋ ወደ ማድረግ ትሄጃለሽ። አንድ ሁለተኛው ሴኒ ላሜንስ ነው። ሴኒ ላሜንስ አሁን ቱ ሲም አገን እስታሁን መዘግየት አልፈልግም ነበረ። የእውነት ነው ነግርሽ። በድጋሚ ሴኒ ላሜንስን ማየት በጣም እፈልግ ነበር። እነዚህ ኢንተርናሽናል ብሬኮች መጥተው ያዘገዩት ነገር ነው እንጂ። ሶስተኛው ነገር ማንቸስተር ዩናይትድን ዶሚናንት ሳይድ ሆኖ ያየሁት ከረጅም ጊዜ በኋላ የሰንደርላንዱ ጨዋታ ላይ ነው። ዶሚናንት ሳይድ ማለት ጨዋታውን ሙሉ በሙሉ በልጦ መብለጥ ብቻ ሳይሆን ተቆጣጥሮ ማንቸስተር ዩናይትድ ሙሉ 3 ነጥብ ይዞ የወጣበት ጌታ የነበረበት ነው። ለጨዋታው ቦስ ነበረ። ገብቶሻል? እነዚህ ነገሮች ደራርቤ ሳስባቸው the next game ብዬ ነው የምጠብቀው እኔ። the next game በቃ whoever ማንም ይሁን ማን ማንቸስተር ዩናይትድን የሚገጥመው ነገር ይሄ ነገር ባይሰብረው ኖሮ ሞመንተሙን ለዛ እኮ ነው የጠየቁት። I think የሆነ ጥሩ ነገር አለ ኢንተርናሽናል ብሬኩ ሞመንተማችሁ ለመጣባችሁ ያሉ ያኔ በመልሱ ስናደር ትዝ ይልሻል። እኔ ሞመንተም ኖሮን አያውቅም ምናምን አለ አይባልም። ኖ ኢኖሰንስ፣ ይሄ ኢኖሰንስ አይደለም። ይሄ አላዋቂነት ነው ለኔ። ምክንያቱም እግር ኳስ ኢትስ ኦል አባውት ሳይኮሎጂ ቱ አይደለም እንዴ? ስለ ስነ ልቦናም ነገር እኮ ነው የምናወራው። ስለዚህ የተጫዋቾች ኖሮን አያውቅም እኛ እንዲህ ነን እኛ ከንቱ ነን ምናምን እያለሽ
ተጫዋቾችሽን ብርቱ ማድረግ አትችልም። እነዚህ ነገሮች ግን ዩናይትድን ቶሎ ለማየት መፈለግ ስሜት ፈጥሮብኛል ልልሽ ነው። እኔ ለዩናይትድ እኮ ለዩናይትድ ከዚህኛው ጨዋታ በፊት የነበሩት በጎ ጎኖች ወይንም ሊቨርፑልን ለማሸነፍ ከሚረዱት ምክንያቶች መካከል ተብሎ የተጠቀሱት ናቸው እነዚህ። ያው ግን በጣም አሪፍ ሂደት ላይ ነው የነበረው። እሱ ነው ማለት አሪፍ ሂደት እንዳለ ነው። ገና አንድ ጨዋታ ናት፣ ግን በቃ ይሄ ፕሮሚሲንግ የሆነ ነገር ማሳየት ጀምሯል። ሁሉንም ነገር ብዙ ነገር አልቀየረም። እኔ ቀይሯል ነው የምልሽ እኮ። አሁን ብዙ ሰው ምነው በቀደም እንዲህ ስትል አልነበር ይልሻል። እግር ኳስ ላይ እንደዛ እኮ ነው የሚኖረው። ሰምታይምስ በጣም አሪፍ ፐርፎርም ያደርጋሉ፣ ሰምታይምስ ፑርሊ ፐርፎርም ያደርጋሉ። አሁን በደንብ እየተሞካሸ ያለው አርቴታ እመኚኝ 3 ጨዋታ የሆነ ነገር ቢበላሽበት ማንም ኤርሲፉል አይሆንም ለሱ ማንም ነው የምልሽ። አሁን በቀደም አንቺ የሆነ ቦታ ላይ ምን ስትይ ነበር የሰማሁሽ? አርነ ስሎት በማን ይተኩ የሚለው ነገር በቃ ሚዲያ እንደዛ ነው እንደዛ ተባለ። ማን ነው የሚተካቸው ምናምን። አምና ሻምፒዮን ነው፣ ዘንድሮ 2ኛ ነው። ምንም ወደ መተካካት የሚወስድ ምንም ነገር ያለ አይመስልም ማለት ግን በቃ እንደዛ ነው። ስለዚህ የሆነን ስሜት በቀደም ባልሽው ነገር ላይ ተመስርተሽ በቀደም እንዲህ ስል የሰማኝ ሰው ምን ይለኛል ምናምን ብለሽ ዝም የምትይበት ሳይሆን የሆነውን ነገር እየተከተልሽ ሀሳብ የምትሰጭበት ነው። ወረተኝነት አይደለም የሚለውን ነገር ለማንሳት ነው። እሺ ከጨዋታው ጋር በተያያዘ ተከታታይ ፕሮግራሞች ይኖሩናል፣ ምንም ጥርጥር የለውም። ይህንን የኢንተርናሽናል ብሬክ ሊቨርፑል ደግሞ በጥሩ ወቅት ነው የመጣለት ተብሎ ተገልጾ ነበር በወቅቱ። ምክንያቱም ተከታታይ 3 ጨዋታዎችን ተሸንፏል እና አሁን ይህንን ጨዋታ ከማንቸስተር ዩናይትድ ጋር ከሚደረገው ጨዋታ በፊት ይሄኛው የኢንተርናሽናል ብሬክ መምጣቱ ነገሮችን ለማረጋጋት እና በየተኛው አቀራረብ መልሼ ተጫዋቾቼን አዘጋጅቼ ይዤ ወደ ሜዳ ልግባ የሚለው ላይ አርነ ስሎት ጊዜ እንዲኖራቸው አድርጓል ተብሎ ነው የሚገለጸው። ግን አንድ ሁላችንም ማንረሳው ነገር ደግሞ የኢንተርናሽናል ብሬክ ጨዋታ ድካምም አብሮ አለው ለተጫዋቾች። ረጅም ርቀት የሚጓዙ ሊኖሩ ይችላሉ። እንደገና በዛ ሂደት ውስጥ አልፈው ጨዋታም ተጫውተው መጥተው ነው የክለብ እግር ኳስ ላይ የሚሳተፉት። የራሱን የሆነ ድካም ይዘው እንደሚመጣ ምንም ጥርጥር የለውም። እንደውም መሐመድ ሳላ ደበዝዘው ነው መሰገዋል። ሳላ እንኳን አረፋል እኮ እሱን ላነሳ ነው እኮ የመጨረሻ ጨዋታውን እንዲያርፍ ተደርጓል። ከዚህ ስላለፈች ግብጽ ኦልሬዲ ስላለፈች ዓለም ዋንጫውን ስለተቀላቀለች እንደነዚህ አይነት ውሳኔዎችንም ደግሞ አሰልጣኞች ሊወስኑ ይችላሉ ነው። ስለዚህ ለማን የበለጠ ጠቀመ ነው? ማንቸስተር ዩናይትድ እና የሊቨርፑል ጨዋታ እንደ ኤል ክላሲኮ ቢሆን ነበር የምመኘው። አሁን ኤል ክላሲኮ ነው የተሻለ አይደለ? ከኢንተርናሽናል ብሬክ በኋላ ባርሴሎና አንድ ሌላ ጨዋታ አለው፣ ሪያል ማድሪድ ሌላ ጨዋታ አለው፣ ቻምፒየንስ ሊግ ጨዋታ አለው። ከዛ በኋላ ኤል ክላሲኮ በሳንቲያጎ ቤርናባው ነው። እንደዚህ እንዲሆን ነው መፈልግ የነበረው። የሊቨርፑል እና የዩናይትድ አይነት ጨዋታ የድካም ሰበብ ምክንያት ምናምን ባለው ነገር ባይያዝ አሪፍ ነበረ። በተለይ ደቡብ አሜሪካ ማንነት ያላቸው ተጫዋቾች ለምሳሌ አሁን ለሊቨርፑል ማካሊስተር ለአርጀንቲና የሚጫወታ ለማንቸስተር ዩናይትድ እነ ማቲያስ ኩኛ ከጃፓን ጋር ምናምን ነበር 3-2 እንደዚህ አይነት ነገሮች ነበሩት። አንድ ሳምንት ዘግየት ብሎ መጥቶ ቢሆን ኖሮ እንዴት ድንቅ ነበረ። መቼም ልክ ነው። ግን ሂደቱ አሁን ከጨዋታው ጋር በተያያዘ የሚነሱት ነገሮች ገና ከወዲሁ ጀምረዋል። ሊቨርፑልም ደግሞ የሆነ መጎትጎት ስለ ጨዋታው የጀመረበትንም ዜና ወጥቶ አይቻለሁ። ካሁኑ በትዊተር ገጻቸው ላይ ከዚህ በፊት የማንቸስተር ዩናይትድን 7-0 ያሸነፉበት ስኮር ቦርድ ፖስት አድርገዋል። ከዛ ተጫዋቾች ሴሌብሬት ሲያደርጉ ማንቸስተር ዩናይትድን አሸንፈው እነ መሐመድ ሳላህ የመሳሰሉ ተጫዋቾች በቃ የተለየ ደስታቸውን ሲገልጹ ትንኮሳው ምናምን ተጀምረዋል። አሁን ለጨዋታው የበለጠ ዝግጁ ነን የሚል ያው ሁላችንም እንደምናስታውሰው አንድ በጣም በቃ መረሳት ማንቸስተር ዩናይትድ ደጋፊዎች መርሳት ከሚፈልጉት ውጤት መካከል በኤሪክ ቴን ሃግ ጊዜ 7-0 በሆነ ውጤት በሊቨርፑል የተሸነፈበት ነው ማንቸስተር ዩናይትድ እና ያችን መዘው አውጥተው ኤክስ ገጻቸው ላይ ስኮር ቦርዱን እያሳዩ እንደነዚህ አይነት ፎቶግራፎችንም እየለጠፉ የበለጠ እንግዲህ የሊቨርፑል ተጫዋቾችንም ለማነቃቃት ሊሆን ይችላል። በሌላ በኩል ደግሞ
የማንቸስተር ዩናይትድ ተጫዋቾችንም የስነ ልቦና ጫና ውስጥ ለመክተትም ሊሆን ይችላል ብቻ ያዋጣናል ባሉት መንገድ ከወዲሁ በሊቨርፑል በኩል ይሄ ነገር ተጀምሯል እና ይሄም ትልቅ ዜና ሆኖ ብዙ መገናኛ ብዙሃኖች እየተቀባበሉት ነው። ግን አንድ ነገር ልንገርሽ፣ ይሄ ፕሮቮኬሽን አንዳንዴ ኔጌቲቭ ሪያክሽን ሊኖረው ይችላል፣ ኔጌቲቭ ሪስፖንስ ሊሆን አንቺው ላይ መልሶ ባክፋየር ሊያደርግ ይችላል። ለዚህ ሁልጊዜ ምን በምሳሌነት የማነሳው የአርጀንቲናንና የብራዚልን አንድ የኮፓ አሜሪካ የዋንጫ ጨዋታ ነው። ብራዚል 4 ያገባችባት ጊዜ ማለት ነው እና እነሱ የብራዚል ብሔራዊ ቡድን ተጫዋቾች ሪላክሲንግ ሙድ ላይ ነበር ነው የሚሉት። ከዛ በኋላ እነሱ ከዋንጫው ጨዋታ በፊት ልምምድ ለመስራት ሲሉ ሲተላለፉ ተለካከፉ እና በዛ መለካከፍ ውስጥ የአርጀንቲና ብሔራዊ ቡድን ተጫዋቾች የብራዚል ብሔራዊ ቡድን ተጫዋቾችን የሚያሳንስ ነገር ነው በተደጋጋሚ የሚናገሩ የነበረው። ያ ብሔራዊ ቡድን በአርጀንቲና ተጫዋቾች ንግግር ውስጡ በጣም ተቆጣ እና በእውነት ነው የምነግርሽ እኔ በጣም 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 የሚገርም የብራዚልን ፐርፎርማንስ ካየሁበት ጨዋታ መካከል አንዱ እሱ ነው። የዛን ሰዓት ላይ ምንድን ነው ብራዚል ዛሬ ያገኘችው ተባል። አሪፍ ነው አይደል ብሔራዊ ቡድኑ ሁሌም እኮ ብራዚል ነው። ግን ብራዚል ዛሬ በተለየ ሁኔታ የቀረበበት ምክንያት ምንድን ነው ሲባል ከተነገሩት ነገሮች መካከል አንደኛው የአርጀንቲና ብሔራዊ ቡድን ተጫዋቾች የብራዚል ብሔራዊ ቡድን ተጫዋቾችን ሊያሳንሷቸው ሞከሩ፣ ሊንቋቸው፣ የንቀት ስሜት ሊያሳዩቸው ሞከሩ፣ አሾፉባቸው፣ እናንተ እንደዚህ ምናምን አሏቸው። ያ አርጀንቲና የማትቋቋመውን ብራዚል ወደ ሜዳ ገብቶ እንድናየው አደረገ የሚል ነው። የማንቸስተር ዩናይትድ ተጫዋቾች እንዲህ ያለውን በ7-0 ሽንፈታቸው መሳለቂያ የማድረግ ጥረት እንዴት ሪያክት ያደርጋሉ ነው ለእኔ። ድሮ ተደባርበሻል ሰፈር ከጩጬ በጩጬነት ምን ያው ሊያ አይቀርም አልተነጋገርንም ከሚሉት ውስጥ ነሽ? አልተነጋገርንም ማለት በጉጫ የለም ይልሻል። አለ እኮ እንደዚህ አይነት በቴስታ አልተነጋገርንም ይልሻል። ድብድብ ነው አንተ የምትለው አንዴ ገጥመናል ነው አይደለም? ቆይ ምንድን ነው ነገሩ? በጥፊ የለውም ይልሻል። አለ እኮ አንዳንዴ እንደዚህ ንግግር እኮ አለ። ገብተሽበታል እኮ በኳስ ላይ ለምሳሌ ኳስ እየተጫወትሽ ከኳሱ የመነጨ የልህ ስሜት ወደ ግብግብ ይወስድሻል። ምንም ኖርማል ነው፣ ልጅነት ነው። በዛ የግብግብ ሂደት ውስጥ ለድብድቡ ህግ እንደመፈለግ አይነት ሽንፈትን መቀበል ያለ አይመስለኝም። ንግግር የለውም። ትችለዋለህ፣ ትችላታለህ፣ ይዋጣልሽ፣ ይዋጣላችሁ ምናምን ተባብለሽ ከሆነ በድንጋይ የለም፣ በምናምን የለም፣ በእንደዚህ የለም ብለሽ የምታስቀሪያቸው ጉዳቶች ካሉ እነዛን ለማስቀረት በስምምነት እኔ ድብድብ በስምምነት ብዙም በቀጠሮ አውቃለሁ፣ በስምምነት ግን አላውቅም። አለ ግን እንደዚህ በምን እንደዚህ በስምምነት እርግጫ የለም ምናምን አለ እንዳልከው ግን መደባደብ ያልፈለገው ሰው ተነጋግረ ዳኛ ምናምን ያለበት እኮ እዚያ ጋር ነው። የልጅነት ጨዋታ ነው ምናምን እኮ ጨዋታ ነው የምትይው አይደለም? የልጅነት ላይ እንደዚህ ሆኖ ይኖራሉ እኮ ተመልካቾች። ከዛ እንደዚህ የለም ከምር እንደዚህ የለም በግር የለም በድንጋይ የለም። እንደዚህ አሁን አንተ እንዳልከው በድንጋይ የለም በእርግጫ የለም። ከዛ ይዋጣልን አለ እንደዚህ የአስተዋዮች ድብድብ ከአስተዋይ ሰፈር ነው የመጣው። ከአስተዋይ ሰፈር ብቻ ግን ይኸውልሽ በድብድቡ ወቅት ድንገት ህግ ሊወጣ አይችልም አይደል? በቃ አሁንም ይሄንን አምነሽ ተቀብለሽ 7-0 ምናምን በሚለው እያሾፉብሽ ነው፣ እየተናገሩሽ ነው። አንቺ ደግሞ የዩናይትድ ተጫዋች ነሽ። so I have to respond and this is the right time to respond ካልሽ ሜዳ ላይ ነው የምታሳየው እንጂ እንደዚህ መበሻሸቅ የለም ምናምን ለራስ ወደሚጠቅም ነገር መመለስ ይቻላል። በቃ ወደ ኃይል ወደ ጉልበት መቀየር ወደ አቅም መቀየር ከቻልሽ ነው ጥሩ የሚሆነው ይላሉ አሰልጣኞቹ። ብዙ ጊዜ ቲም ቶክ ላይ ይናገራሉ። ሁሌ እንደዚህ እየተዋረድክ ነው መቀጠል የምትፈልገው? ሁሌ በዚህ አሸማቃቂ ሽንፈት ስምህ እንደሚነሳ ታውቃለህ? እንዲደገም ትፈልጋለህ? አንገት የሚያስደፋው ውጤት ምናምን ብትይ ማንም ነው አራስ ነብሮ ነው የሚመጣው።
ደግሞ ማንቸስተር ዩናይትድ ትልልቅ ጨዋታዎች ላይ ያለው ፐርፎርማንስ ጥሩ ነው። ሊቨርፑል ነው በዛስ ማከብረው። ማንቸስተር ዩናይትድም ባለፉት ሊቨርፑል መጥፎ ነው ለማለት ሳይሆን በንጽጽር ስታስቀምጠው ማንቸስተር ዩናይትድ ለምንድን ነው በትንንሽ ጨዋታዎች ላይ እንዲህ የሚዳከመው ተብሎ እኮ ጥያቄ እስኪነሳ ድረስ ነው። ትልልቅ ጨዋታዎች ላይ አሪፍ ለኔ የሊቨርፑል የዘንድሮ የውድድር ዓመት ቤስት ፐርፎርማንሱ ከአርሰናል ጋር ቤስት ፐርፎርማንሱ ማን ቤስት ሆኖ ብትይ ደካማው ኮናቴ ምነካው የምንለው ኪርኪዝ ራይት ባክ ላይ የተጫወተ ሰው ቦስ ላይ ሁሉም ነው መልሽ 100% ነው የሰጡት። ዩናይትድ ሲሆን ደግሞ ይበሳል ብዬ ነው ማስበው ነው። ይሆናል በጣም ከባድ ይሆናል። እሺ አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የኛን የዩቲዩብ ቻናል ሰብስክራይብ ማድረግ፣ ሊንኩን ለሌሎች ማጋራት እንዳትረሱ። ለስካሁን ድጋፍ እያመሰገንን ደግሞ በሌሎች መረጃዎች ዳግም እናንተን ለማግኘት ያብቃን እንላለን። በያላችሁበት ሰላም ሆኑልን። ኢትዮጵያ ለዘለዓለም ትኖር። Shaker Sport 2010